የሐጅ ጉዳይ ሲነሳ የዚያን ስሜት የዚያን ቁልጭት የዚያን ለቅሶ በእጄ ጽፌዋለሁኝ አለ። የሚሄድበት ሀገር ትልቅ ስለሆነ መከልከል አልፈለጉም። አንድ ነገር ለከፉኝ። እዛ ሄደህ ፍየል ልጠብቅ ነው እንጂ አሉኝ። ቁርአን ሐፍዛለሁ አልኳቸው። ሄድኩኝ። አላህ አሳካልኝ። ሲሄድ ብቻውን ይህ ልጅ ነው አገር አያውቅም ይጠፋል ብለው የሆኑ ሴቶች ጋር ላኩኝ። አገር የሚያውቁ ሴቶች ዑምራ የሚያደርጉ ማለት ነው። እነሱ ጋር መሄዱ ምንም አልተመቸኝም። ጠዋፍ መካከል ሆን ብዬ ጠፋኋቸው። ያላህ ሐረም ላይ ነው ጠፋኋቸውና ጠዋፍ አደረኩኝ። ሐረም ደርሻለሁ ምን አገባኝ እኔ እዚሁ ልደጋግማልኩና ወደ ሳዕይ ሳልሄድ እዚያው ጠዋፉን 3 ጊዜ ነው እንደዚህ ደገምኩት። ሴቶቹ ጠፍተውኛል። የነሱ ዋጋ ገባኝ። ፓስፖርቴ ሁሉ ነገር ያዙት እነሱ ናቸው። ያኒ ለረጅም ሰዓት ነው ያለቀስኩት። هذا الموقف الذي ذكرته موقف لن انساه ابدا። አሁን ራሱ ሲሄድ የዚያን ጊዜ ስሜት ነው የሚመጣል። እንዲህ ሳደርግ ልብሱን አንድ ሰው ባጠገቤ ሲያልፍ እንደዚህ ተለተልኩት በምላጩ። ደሙ ፈሰሰው። ይሄ ቀይ ሰውነት ደም ፈሰሰ በየቦታው። በቃ በየአጋጣሚው ሁሉ ፎቶ እየተነሱ መልቀቅ። ክላስ ጋር ይፈታተናሉ። من استطاع اليه سبيلا የሚለው ወደዚያ መንገድን የቻለ ሰው የሚለው አባባል ሀብታም መሆን ማለት አለመሆኑን መገንዘብ አለብን እንላለሁ። بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على سيدنا محمد وعلى آله وصحبه أجمعين. متى كان رحلتك إلى الحج وماذا كان وضعها؟ يحج جزوه مش نبر هنيتا وسنديت نبر يميل طياجنا حقيقة يحج قداي سنسا ودها لا تملسا بزو نقر عند الناس تاوس يادرقنال. እኛ ሐጅ የመሄድ ፍቅር የመካ ፍቅር የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አገር ፍቅር ከልጅነታችን ጀምረን አብሮ ተቀላቅሎና አብሮን ያደገ የሆነ ስሜት ነበር። ይህ ስሜት አብዛኛውን ጊዜ ደግሞ ውስጣችንን የሚቀሰቅሰው የአባታችንን ሁኔታ ዐለይሂ ረሕመቱላህ ስናይ ነበር። አባታችን በወጣትነታቸው ከአባታቸው ጋር ሐጅ ለመሄድ ሙከራ አድርገው አስመራ ደርሰው የተመለሱበት በመንዙማ መልኩ የጻፉት አለ። ያንን እኔ መንዙማው ራሱ ያንን የዚያን ስሜት የዚያን ቁልጭት የዚያን ለቅሶ በእጄ ጽፌዋለሁኝ አለ እንትኑ ማለት ነው። ከዚያ ጀምሮ ውስጤ በጣም አለ። በ1983 አባታችን ለሕክምና ሲመጡ እኔ ልጅ ነኝ። ከልጆቹ ሁሉ እንድخدማቸውና ቂራአት መሳቸው ላይ ስለሆነ መቀራው ይዘውኝ መጡ አዲስ አበባ ላይ 1983 አመቱ ሙሉ እዚሁ አዲስ አበባ ተቀመጥን። እዚህ አዲስ አበባ ስንቀመጥ ሐጅ የሚሄዱ የሐጅ ወሬ የዑምራ ካሄዱ የምናምኑ በጣም በሰፊው ይነገር ስለነበር ውስጤ በጣም ሸውቁ ተቀጣጠለ። ከዚያ እዚህ ቆይተን ወደ ሀገር ተመልሰን እንደገና ለደረስነት ሌላ ቦታ ሄጄ ከዚያ ደግሞ አባታችንም ሐጅ ሄደው አገር ቤት ቆየንና ወደ 2 አመት አካባቢ ቆይተን በ1985 የእድሜ ገደብ ነበርና የእድሜ ገደብ ተነሳ። የእድሜ ገደብ ሲነሳ 84 ላይ ይሄን ጉዞ ሄዳለሁ ብዬ ጀመርኩኝ። ፕሮሰሶች ስለነበሩት ከሀገር ቤት ተነሳሁኝ። መጀመሪያ ከላላ ሄድኩኝ፣ መካነ ሰላም ሄድኩኝ። ከመካነ ሰላም ሼክ አብዱል መናን የሚባሉ ቃዲ ያሉ ሌላ እንትን የተዘጋጀ ነገር የለም። ከዚያ አጻፍኩኝ። እንደገና ወደ ከላላ መለሱን። ከላላም ሄድኩኝ። ከዚያ ጓደኞች ነበሩኝና ከነዚያ ከጓደኞቻችን ጋር ወደ አዲስ አበባ መጣሁኝ። አዲስ አበባ ላይ አልሰካካ ብሎ ትንሽ የተወሰነ ጊዜ ቆየሁኝ። አልሙሂም 1985 እንደ ኢትዮጵያ አቆጣጠር ረጀብ ወር ውስጥ እንደ አረብኛ አቆጣጠር ደግሞ 14 ነው የሚሆነው ዓመተ ሂጅራ ማለት 1414ኛ ዓመተ ሂጅራ ላይ ረጀብ ወር ውስጥ በዑምራ ነው የሄድኩት ወደ ሳዑዲ። ፓስፖርትም ራሱ አልነበረም የዛን ጊዜ፣ በሊስፓሲ ነው የሄድኩት በዑምራ ስም ነው። አላማዬ ግን
እዚያ ለመቆየትና ሐጅም ለማድረግ ከተቻለም ደግሞ ድሩሶችን ለመከታተል ነበር። ድሩሶች ላይ ቅርአት ላይ ትኩረት ያደረኩት አንደኛ ሲሄድ በጣም ልጅ ነኝ፣ እድሜ ከ18 ያለፈ አይደለም፣ 18 አካባቢ ነው ያለሁት። እንደገና ደግሞ አባታችን ይሄን ጉዳይ ያን ያክል መከልከልም የሚሄድበት ሀገር ትልቅ ስለሆነ መከልከል አልፈለጉም። ፍላጎቴን ሂማዬ መግታት አልፈለጉም። መፍቀድም ደግሞ ልጅነቴና ቅርአት ተቋርጬ የሚሄድ መሆኑ ደስ ስላላቸው አንድ ነገር ለከፉኝ። አለይሂ ረህመቱላህ እዛ ሂደህ ፍየል ልትጠብቅ ነው እንጂ አሉኝ። ምክንያቱም ከሀገራችን በእኔ እድሜ የሚሄዱ ሰዎች፣ በእኔ እድሜ የሚሄድ የለም በነገራችን ላይ፣ እኔ በጣም ልጅ እያለሁ ነው የሄድኩት። አብዛኛውን ጊዜ ዱንያ ፍለጋ ነው የሚከደውና አሁን የነበረው ወضዕ ያ ስለሆነ ፍየል ልትጠብቅ ነው እንጂ እዛ ሂደህ ቂርአትህን ትተህ ሲሉኝ እሳቸው መልእክት ለማስተላለፍ ፈልገው ነው። ወላሂ ፍየል አልጠብቅም ቢኢዝኒላህ ተሕተ አስታሪ ልካዕባ ሁኜ ቁርአን ሐፍዛለሁ አልኳቸው። ሄድኩኝ፣ አላህ አሳካልኝ። አልሙሂም ጉዞውም ቆንጆ የሆነ ነበር። ሄድኩኝ። እንደሄድኩ ወንድሞች እዚያ ቀድመው ነበሩና እና ሸምሱ ሙሐመድ የሚባል እና ሼኽ ሙስጠፋ የሚባሉ ትልልቅ ወንድሞች ተቀበሉኝ። እዚያ معهد ነው የገባሁት። معهد الحرم لتحفيظ القرآن الكريم التابع لجامعة أو لمعهد محمد بن سعود الإسلامية የሚል معهد ነበርና እዚያ معهد ገባሁኝ። ቁርአን ሐፈዝኩኝ እና በዚያው አመት ነው ሐጅ ያደረኩት። ጉዞው ሁኔታ ይሄ ነበር። ከመሄዴ በፊት ያው እኔ ፊቅህም ሞክሬያለሁ፣ ስለ ሐጅም ቀርቻለሁኝ። ስለ መካ ትልቅነት፣ ስለ መዲና ትልቅነት፣ ስለ ሀገሩ ታሪክ በደንብ አውቅ ስለነበር ሁሉ ሸውቄ ሀገሩ ላይ መርገጥ ብቻ ነበር እና ተወቅዕ ማድርገው መልካም ነገር ነው፣ ያጋጠመኝም መልካም ነገር ነው እና ተወቅዕ ማድርገው መልካም ነገር ነው። አሁንም በዛን ጊዜ ጀምሬ በመሄዴ አላህ ፈትሕ አድርጎልኝ እየተመላለስኩ ነው ያለሁት። አልሐምዱሊላህ ረቢል ዓለሚን። እርግጥ ሐጅ እዚያ የቆየሁትን ያክል ተከታታይ 3 ሐጆችን ያደረኩት፣ አንዳንዶቹ ላይ ከትልልቅ ሰዎች ጋር ሁሉ የተገናኘሁበትና እነ አባባ ሻሃደም ጋር እንዳውም ጠዋፈል ኢፋዳ አሟቸው ስለነበረ 1 አመት እኔ ነኝ ያስደረኳቸው። ያ ስሜት ውስጤ በጣም ትልቅነት ይሰማኛል፣ የኔ ራሱ ማለት ነው፣ እድለኝነት ይሰማኛል። ልትገልጸው ትችላለህ? ወላሂ በጣም ከባድ ነው። ለመጀመሪያ ጊዜ አይደለም፣ አሁን በሄድኩ ቁጥር የካዕባ እንትን ፊት ለፊት ግድቅን ሲል የሚሰማው ስሜት እጅግ በጣም ከባድ ነው። ቢልሙናሰባ እኔ መጀመሪያ የሄድኩት ያው ብቻዬን ስለነበር ሀገርም አላውቅ ስለነበር የገጠመኝ እንደወረድኩኝ አንድ ሴትዮ ነበሩ ጅዳ፣ የቤተሰቦቻችን ቤተሰብ የሆኑ እንደገና ወዳጅ የሆኑ እሳቸው ጋር ነው ያረፍኩት። አንድ በድሩ የሚባል የአባታችን ኻዳም ተቀበለኝና እማማ መዲና ቤት አደረሰኝ። እዚያ 1 ቀን ውዬ አድሬ ነው የሄድኩት። ኢህራም እዚህ ሆነ ያደረኩት። ሲሄድ ብቻውን ይህ ልጅ ነው አገር አያውቅም ይጠፋል ብለው የሆኑ ሴቶች ጋር ላኩኝ። አገር የሚያውቁ ሴቶች ዑምራ የሚያደርጉ ማለት ነው፣ እነሱ አገር የሚያውቁ እነሱ ጋር ሄድንና እዛ ስደርስ እኔ ደረሳ ነኝ ልጅም ብሆን ማለት ነው፣ ቂራአት ቀርቻለሁኝ። እየሄድኩ ያለሁት ሐረም ነው። እነሱ ጋር መሄዱ ምንም አልተመቸኝም። አልሙሂም ጋቢና ተቀምጬ ታክሲው ላይ ብቻዬን፣ ያው እነሱ ከኋላ ሆነው እየመሩኝ እንዲሁን እያሉኝ ሄድን። እዚያም ከገባን በኋላ አብረውኝ እንትን ሊሉ ፈለጉ። እኔ አልተመቸኝም። ጠዋፍ መካከል ሆን ብዬ ጠፋኋቸው። ያላ ሐረም ላይ ነው የሄድኩት። ጠፋኋቸውና ጠዋፍ አደረኩኝ። 7ቱን ሸውጥ ስሞላ እነሱ ጋር ተጣጥተናል። 7 ሞላሁና መቃሙ ኢብራሂም ጋር ረክዓተይን ለመስገድ ሄድኩኝ። ረክዓተይን ለመስገድ በሄድኩበት ሳዕይ ቤት እንደሆነ አላውቅም አቅጣጫ። ሴቶቹ ጠፍተውኛል፣ ሁን ብዬ ነው የጠፋኋቸው።
እንዴት እንደሚሄድ ሳቅ ወይ حرم ደርሻለሁ ምን አገባኝ እኔ እዚሁ ልደጋግማልኩና ወደ ሳዕይ ሳልሄድ እዚያው ጠዋፉን 3 ጊዜ ነው እንደዚህ ደገምኩት 7 ሞላለሁ ረካዓተይን ሰግዳለሁ 7 ሞላለሁ ረካዓተይን ሰግዳለሁ ወደ ሳዕይ መሄጃ አላወቅኩትም እና አቅጣጫው ማለት ነው አልጠይቅ ቋንቋ አላቅ ያው ትንሽ ነው ቋንቋዬም እርግጥ ሞክራለሁኝ እዚህ አልሄድ አቅጣጫውን አላቅ ሴቶቹ ጠፍተውኛል የነሱ ዋጋ ገባይ ሴቶቹ ደግሞ ደንግጠው አማና ነው የተሰጡት ከማማ መድና ከሚባሉት ሴትዮ ነን ማለት ነው እንደገና ሐበሾች የሚቀመጡበት ባብል መሊክ ፈህድ የሚባል ነበርና እዛ ሄደው ፓስፖርቴን ሁሉ ነገር ያዙት እነሱ ናቸው ፓስፖርቴን አሳይተው እንዲህ አይነት ልጅ ማማ መድና ሰጥተውን ጠፍቶብናል ሲሉ አንድ ሽፋዊ ማሙ የሚባል የጫቃታ ሰው ነበርና በጣም ያቀኛል እዚህም አዲስ አበባ አብረን ነበር ቀድሞ ሄዷል ሶ የማይኔ ልጅ ነው ብሎ እንደገና ጧዋፍ ውስጥ ሊፈልገኝ መጣ ጧዋፍ ውስጥ አገኘኝ እየደጋገምኩ እዛው ማለት ነው ከዚያ እንደገና ይዞኝ ሄደ ሳዕይም ሁሉንም ለማድረግ ቻልኩኝ ይሄ አንዱ ገጠመኝ እና ካዕባን ሳይ የተሰማይ ስሜት ራሴን ልቆጣጠር አልቻልኩም يعني ለረጅም ሰዓት ነው ያለቀስኩት اول ما رايت الكعبه نعم هذا الموقف الذي ذكرته موقف لن انساه ابدا يعني جزاه الله خيرا የደረስነት ስሜት ውስጣችን መትከላቸው አባታችን ረሂመሁላህ መሻይኾቻችን አላህ አጅራቸውን ያብዛላቸው ለብቻዬ ገንጠል ብዬ ኢዕቲማድ ራሴ ላይ ማድረግ መሞከሬ ትዝ ባለኝ ቁጥር ደስ ይለኛል አሁን እንደገና ደግሞ ካዕባ ሲገባ የተሰማይ ስሜት አሁን ራሱ ሲሄድ የዚያን ጊዜ ስሜት ነው የሚመጣልኝ የዚያን ጊዜ የነበረውና መጀመሪያ ካዕባውን ሳይ የተሰማይ ስሜት የነበረው ይመጣል አሁንም ቢሆን ደስታው ያ ነው በተደጋጋሚ ባየህ ቁጥር የሚያሩግ ነገር አይደለም እንግዲህ ያው እንዳልኩህ ረጀብ ወር ነው የሄድኩት ረጀብን ሻዕባንን ረመዳንን ሸዋልን ዱልቃዕዳን እዚያ ቆይቻለሁኝ የአካባቢውን ሁኔታ ያገሩን ሁኔታ ለምደንና አገሩ ጋር ለማምደን ነው ወደ አረፋ እንደገና የሄድ ነው አረፋ የሄድን ለታ ያው ያለው እንግዲህ ከዚህ የተሸከምነው ሸውቅ አለ እንደገና ደግሞ ስለ አርض አረፋ ስለ እዚያ መውቂፍ ያለው ስሜት አለ አርض አረፋ ላይ ስንቆም እጅግ በጣም ልዩ የሆነ ስሜት ነበር የነበረው ሐቂቃ አሁን እንዳለው ምቾቱ ራሱ አሁን እንዳለው አይደለም በጣም ትልቅ ለውጥ ነው የተደረገው مسجد النميرة مسجد እንትን ውስጥ እዚያ የአረፋው መስጂድ ውስጥ ዋልን የአረፋው መስጂድ ውስጥ ዋልን ከዚያ ከሰዓት በኋላ ወደ ተራራው ጀበል الرحمة ወጣን ወንድሞች አሉ አብረውን የመጀመሪያው አመት ላይ ማለት ነው አብረውን ወንድሞች አሉ እነሱ ጋር ዱዓ አድርገን እዚያው እንትን ብለን ያው እንደማንኛውም ሐጅ ላይ እንደሚሰማው ልዩ ስሜት ነበረው ልዩ ጣዕም ነበረው ልዩ እንዴት አድርጌ ገልጽልሃለሁ መግለጹ ማይቻል የሆነ እኮ ስሜት እኮ ነው እዚያ ያለው يعني وكأنك في الجنة በሐጅ ላይ የተማርኳቸው ብዙ ነገሮች አሉ የመጀመሪያው እዚያ ላይ ኪታብ ላይ ስለቀራሁ የምታውቀው ነገር አለመሆኑን ተመሪያለሁኝ ወደ ተንዚል ስታደርገውና ወደ ተግባር ስታወርደው እንደ አዲስ ደረሳ እንደምትሆንና እንደ አዲስ ትልቅ ሰው ሐያቱን ሙሉ ሲያስተምር ቆይቶ እዚያ ምንድነው ተንዚል ሲያደርገው ስራ ላይ ሲያወርደው ሰው ሁሉ አዲስ እንደሚሆን አይቻለሁኝ ሌላው ደግሞ በትልቁ ሁሉ ጊዜ የማረሳው ክስተት ሰው ምን ያክል ልቡ ለአላህ ተገዢ እንደሚሆን አይቻለሁኝ ይሄ በተጨባጭ ምነግርህ አንድ ጊዜ በሁለተኛ ሐጄ ይመስለኛል ያው እንዳልኩ ሆነ ማዓድ ነው ያለሁት ወደ ዱንያ እንትን አልተሰማራሁም እዚያ ሐጅ ላይ ደግሞ ብዙ የአርዛቅ እንትኖች አሉ ምክንያቶች አሉ እና ከዚያ እዚያ የቆዩ ልጆች መካከሩኝና ጸጉር ብንላጭ ሐጃጁን የራሳችንን ስራ ከጨረስን በኋላ ብዙ እንትኖችን እናገኛለን ተባባልንና ጸጉር ለመላጨት መላጮች ምናምን አዘጋጀንና ገባን ስራ ውስጥ እዛ ያላጨሁ ያለ ኢህራም ነው የለበስኩት ኢህራሙ 10 ጊዜ እየወረደ እንትን ይለኛል ያስቸግረኛል እንዳልኩ ልጅም ነኝ ስል
የሚገርመው ነገር ሰው ምን ያክል አፉ እንደሚሆን ምን ያክል ይቅር ባይ እንደሚሆን አሁን እንዲህ ሳደርግ ልብሱን አንድ ሰው ባጠገቤ ሲያልፍ እንደዚህ ተለተልኩት በምላጩ ሰውየው በጣም ደነገጥኩኝ አንደኛ ቦታው ሁለተኛ አንድ ሐጃጅ እንትን አድርጌ ሶስተኛ በጣም ደነገጥኩ ሐቂቃ ነው ማለት ስሜቱ አሁንም ራሱ ያስደነግጠኛል እርግጥ አልፎ አልፎ ትፍትፍ ነው ያደረገው ደሙ ፈሰሰው ይሄ ቀይ ሰውነት ደም ፈሰሰው ያ ሰው በጣም ይቅርታ አፍወን ስለ ማለካ አለኝ ምንም ችግር የለም ያ اخي ጠንክር አንተ ምንም ችግር የለም ከዚህ የተማርኩት ነገር አንተ እዚያ ሀገር ላይ ያ ሰው እንግዲህ በጣም ትልቅ ሰው ሊሆን ይችላል يعني ትልቅ ደረጃ ያለው ሊሆን ይችላል ነገር ግን ሰው እኩል የሚሆን መሆኑን በተግባር የተማርኩበት ጉዞ ነበር من خلال التجربة አይደለም ይሄን መጠቆም من خلال الفقه من خلال العلم كتمهرتنا መስራት ካለባቸው አንፃር ተመስጀ ልንገርህ ሐጅ ማለት የአኺራ ጉዞ ምንም የዱንያ ስሜት ሊቀላቀለው የማይገባ ጉዞ ነው ከዚህ አንፃር ሐጅን ሲሄዱ ኢኽላስ لوجه الله عز وجل መሆን አለበት አንዳንዴ ሰውነንና የተለያዩ ስሜቶች ሊከተሉ ይችላሉ ለምሳሌ ሐጃጅ መባል አሁን እንኳን ብዙም እየረከሰ መጥቷል ሐጃጅ መባል እዚያ ሀገር ላይ መታየት አሁን ደግሞ በእኛ ጊዜ የተከሰተው በየቦታው በቃ በየአጋጣሚ ሁሉ ፎቶ እየተነሱ መልቀቅ እንዲህ አይነት ነገራቶች አንደኛ ጊዜ ያባክናሉ ሁለተኛ ኢኽላስ ጋር ይፈታተናሉ እንደገና ደግሞ ያልተሰሩ ስራዎች ናቸው እዚያ ቦታ ላይ የምትሄደው አንተ ለአላህ ባርነትህን ፍጹም ባርነትህን ልትገልጽበት ዱንያ አላቂ መሆኗንና አንተም ደግሞ የምታልቅ መሆኑን ልታውጅበትና حتى ድሮ የሚፈቀዱልህን ጌጥ ልብሶችን እንኳን ተተህ ከፈን የመሰለ ልብስና ወይም ከፈን ለብሰህ የምትንቀሳቀስበት ሀገር መሆኑን ግንዛቤ ውስጥ አስገብተህ እያንዳንዱን እዚያ ሀገር ላይ የምታደርጋቸውን እንቅስቃሴዎች በሂሳብ መንቀሳቀስ አስፈላጊ ነው ሌላው ሐጅ ለማድረግ ሐላል ገንዘብ መሆኑን ማረጋገጥ አለብህ በሐላል ገንዘብ መሄድ አለብን እንላለሁኝ ምክንያቱም ይሄ የሚደረገው መለኮታዊ ወይም ደግሞ ሃይማኖታዊ ጉዞ እንደመሆኑ አላህ ደግሞ طيب لا يقبل الا طيبا መልካም ነገርን እንጂ አይቀበልም ገንዘቡ ንጹህ መሆኑን ማረጋገጥ አለበት ከዚያ ወደዚያ ሲሄድ ሩፍቃ መምረጥ አለበት ጓደኞች መምረጥ አለበት አብዛኛውን ጊዜ በዱንያ የሚሻገሉ የዱንያ ስሜት ተሸክመው የሚሄዱ አብዛኛውን በተሰውቅና በወሬ ብቻ ጊዜያቸውን የሚያባክኑ ሰዎችን አለመያዝና ይህ ጊዜ ደግሞ ሊመጣ ይችላል ደግሞ ላይመጣ ይችላል ይችናት የኔ የሚለውን ነገር ትኩረት አድርጎ መሄድ አለበት አንድ ሰው ምክንያቱም ዋስትና የለውምና የሚል መልእክት አስተላልፋለሁኝ መጀመሪያ ነብያችን አለይሂ ሰላቱ ወሰለም ካሉት ሐዲስ እንነሳ من حج ولم يرفث ولم يفسق عاد من ذنبه كيوم ولدته امه او كما قال رسول الله صلى الله عليه وسلم حجን ያደረገ ትርፍ ነገራቶችን ያልሰራ ማለት ከአላህ ጋር ሊያጣሉ የሚችሉትን ነገራቶች ያልሰራ ፊስቅን ያልሰራ የሆነ ሰው ከወንጀሉ ልክ እናቱ እንደወለደችበት እለት ንጹህ እንደነበረው እንደዚያ ንጹህ ሆኖ ይወጣል ብለዋል አንድ ሰው ሐጅን ካደረገ እውነተኛ የመተውበቻ ቦታ ላይ ደርሷል ከዚያ በኋላ አዲስ ሶፍሃ መክፈት አለበት እያንዳንዱ ሰው አዲስ ምዕራፍ ከአላህ ጋር ማለት ነው አዲስ ምዕራፍ መክፈት አለበት ወደ ነበረበት መመለስ የለበትም የነበረበት ሌላ ምዕራፍ ነው ከሐጅ በኋላ ሌላ ምዕራፍ ነው አለበለዚያ ታጥቦ ጭቃ ይሆናል ማለት ነው እና ይሄንን ትኩረት ማድረግ አለበት رسالتي إلي وإلى من مثلي እኔ እንዳልኩ በልጅነት ነው ሐጅ ያደረኩት የዛን ጊዜ ደረሳ እንደመሆኔ ብዙ እንትን ያለብኝ ባይኖርም እንኳን አሁን ግን ይበልጥ ዋጋውን አውቄያለሁኝና እኔን መሰል ወንድሞች ሐጅ ማድረግ አለብን ሐጅ ለማድረግ ግን فمن استطاع إليه سبيلا የሚለው ወደዚያ መንገድን የቻለ ሰው የሚለው አባባል ሀብታም መሆን ማለት አለመሆኑን መገንዘብ አለብን እላለሁ ሀብታም መሆን ማለት አይደለም አንተ
ሐጅ ሂደህ እስከምትመጣ ድረስ ላንተ መጓጓዣ የሚሆንህ ደርሰህ እስከምትመጣ ማትቸገርበት እዚህም ደግሞ አንተ ሂደህ እስከምትመጣ ድረስ ቤተሰቦችህ የማይቸገሩ መሆን ማለት ነው። ይህንን የሚሸፍን ንብረት ካገኘህ ሐጅ ወጅቦብሃል። ከዛ በኋላ ያለውን ቀለብ ያለውን እንትን የዱንያ ሂደትህን አላህ እጅ ነው ያለው፣ ያንተ ኃላፊነት ላይ ነው የተጣለው። ምክንያቱም የቤተሰቦች ኃላፊ አንተ ነህ። ሰርተህ ማብላት ማጠጣት ያንተ ኃላፊነት ነው። ስለዚህ ይህን ግንዛቤ ውስጥ ካስገባን ሲተርፍ አይደለም ሐጅ የሚደረገው ስታገኝ ነው እንጂ ይህንን ግንዛቤ ውስጥ እናስገባ። ሐጅን የእድሜ እድል አድርገን እንሰበው። ያላደረግን ወንድሞች እንሂድ እላለሁኝ። ha ha ha